تقبل الله منا ومنكم عيد مبارك علينا. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ያው እንግዲህ 1446ኛው ዓመት ሂጅራ የረመዳንን ጾማችንን ጾመን ከጌታችን ጋር የነበረንን የ11 ወር ስተቶቻችንን እንዲታጠብልን ምሕረት ጠይቀን የማይደርስ የለም ምንም አንድን ቀን ብታፈቅረው ብትወደው ብትጓጓለትም ያው እንግዲህ ማልቅ ነገር የለምና ቀናቶች አልቆ ስለ ኢድ ማውራት ያው ጀምረናል። እንግዲህ ኢዳችን አላህ Subhanahu Wa Ta'ala ለሰው ልጆች እስልምና ለተከተሉ አካላት ሁሉ የተከበሩ ሁለት የደስታ ጊዜዎች ተሰጥቷል። እንግዲህ በተለያየ መልኩ የሚሰጡ ስጦታዎች አሉ። የሳምንት ስጦታ ኢድ አለ፣ የወራት ስጦታ ረመዳን አለ፣ የቦታ ስጦታ መካ አለ፣ የመጽሐፍ ስጦታ ቁርአን አለ፣ የሌሊት ስጦታ ሌሊተል ቀድር አለ፣ የቀናት ስጦታ ደግሞ አሽሩ ዙል ሂጃ ወይም የተከበሩ 10 ቀናቶች የሚባሉ አሉ። የኢድ ደግሞ እንደ ኢድ ደግሞ የምናከብርበት ትልቁ ቀናችን ኢደል ፊጥር ነው። ኢደል ፊጥር እንግዲህ ትልቁ አላህ Subhanahu Wa Ta'ala ከሰጠን የኢድ ቀናችን መካከል አንዱ ነው። እንግዲህ ኢዳችን ከምንም በላይ ከሌላው ጊዜ በተለየ ከኢደል አድሃ ወይም አረፋ በተለየ አፍጥረን የምንሄድበት በቴምር አፍጥረን የምንሄድበት ያን ደግሞ ያልቻለ ደግሞ በየትኛውም ነገር ቀምሶ ውሃን አግኝቶ ሌሎች ነገር ቀምሶ የሚሄድበት ሂደት ነው። ከዚህ በተጨማሪ እንግዲህ ኢደል ፊጥር አላህ Subhanahu Wa Ta'ala ከሰጠን ነገር ንጹህ ልብሶችን የምንለብስበት ከቻልን ገዝተን የምናረግበት ትልቅ ኢዳችን ነው። የአላህን ትልቅነት እያወሳን ተክቢራ እያልን አላህ ትልቅ ነው አላህ ትልቅ ነው እያልን ካንተ ውጪ ማንም ጌታ የለም እያልን የምናወድስበት ትልቁ ቀናችን ነው። ይሄ ውዳሴ ያስፈልገው ለምንድን ነው? ያው እንግዲህ ጾመን እንድንጨርስ ላበቃን ጌታ እያለ ዓለም ላይ ያለው ሁሉ 2 ቢሊዮን አካባቢ ያለው ሙስሊም ሁሉ ያቺን ቀን በአንድ ላይ በመሆን በአንድ አደባባይ በመሆን አንድነታችን መገለጫ ሆነው በተለያየ ቦታ እንዳንሰግድ ተሰባስበን ጌታችንን የምናወሳበት ትልቁ ኢዳችን ነው። ይሄ የተሰጠን ኢድ ዱንያዊ ኢድ ነው። ትልቁ ሙእሚኖች ሙስሊሞች ትልቁ ኢዳቸው አላህ ፊት የሚያገኙት ነው። ባህል ነው በሚል የምግብ ድንበር የምናልፍበት ድንበር አልፈን እሱ የሚጠላቸውን ነገሮች የምናረግባቸው ቀናቶች አይደሉም። ምስጋና ነው በቃ ኢዱም እናሳልፈው የምናመሰግንበት አላህ ከሰጠን ነገር ላይ ደግሞ ምንበላበት ምናበላበት ምንለብስበት ምናለብስበት ምንካፈልበት ነው። ከዚህ ውጪ ግን ያው ምን ጠይቀው ይሄ ሁሉ የሰገርነው የጾም ነው ምን ያለው ቀን ቀናቶች በኢዱ ምናበላሽበት ቀን አይደለም። ስለዚህ ትልቁ ኢዱ ደረሰ በሚል ምናረገው ድንበር ያለፉ ነገሮች እንዳይኖሩና ምን ጊዜ መካከለኛ መሆን እንዳለብን ነው ያስተማረንና እምነታችንን የሚያዘን በመብላቱም መካከለኛ መብላት በደስታም መካከለኛ ደስተኛ እንድንሆን በሁሉም ነገር መካከለኛ እንድንሆን ነውና የዚህ ሁሉ ስነ ስርዓት መጠበቅ ደግሞ ትልቅ ኢድ የሚጠብቀናል። አይን አይቶት የማያውቅ ጆሮ ሰምቶት የማያውቅ ቀልብ ይህ ነው ብሎ ጠርጥሮት የማያውቅ ደግሞ የመጨረሻው ክጃሎቻችን የሆነው ጀነት ወይም ገነት የምናገኝበት ትልቅ አጋጣሚ አለና ኢዱን ከምንም በላይ ማንንም አዛብ በማናደርግበት አላህም እናወድስበት ከሰጠን ነገር ምናካፈልበት ትልቅ ኢድ ነው። በዚህ መልኩ ነው ኢዳችንን የምናከብረው። ያው ዘካተል ፊጥር የሚለው ያው በረመዳን ውስጥ በምላስ ወለምታ በአይናችን ኦር በጆሮአችን የተሳሳትናቸው ነገሮች ካሉ ማበሻ ነው። አላህ ደግሞ ይህን ሲያዘን በጣም በሚገርመው ሁኔታ ኢዱን በማኩረፍ እንዳያሳልፉ ባለመብላት እንዳያሳልፉ የኢዱ መብቃቂያ ያለው ማንኛውም አካል እንዲያወጣ ታዟል። 2 ተኩል ዱቄት ወይም 2 ተኩል ቴምር ወይም 2 ተኩል ሩዝ እንዲያደርግ በአንድ ልጁ በተረገዘ ልጅ እንኳን እቴ ያረገዘችው ልጅ ካለ ሩህ ከተነፋበት ወይም ሰው የሚለው 4 ወር ከተደረገ ጊዜ ጀምሮ ለሱ ሁሉ ይወጣለታል። ይሄ እንግዲህ እስልምናው ከምንም በላይ የሚፈልገው ዘካተል ፊጥርን ዘካንም ጨምሮ ደህንነት ማጥፊያ ነው። ሰዎች ቴክኒኩን ባለማወቅ የእውቀት ባለቤቶችን ባለማወቅ ሰዎችን እያዳኑበት አይደለም። በዘካም ገንዘብ ምንም እንኳን ጥያቄ ዘካተል ፊጥርም ቢሆን
ዘካውን በአብዛኛው ሰው በአመት አንዴ ነው የሚያወጣው። ሲያወጣ ደግሞ የበለጠ ደሞዙ ከፍ እንዲልለት በዚህ ረመዳን ነው የሚያወጣው። ያ የመጣው ገንዘብ ግን ከምንም በላይ የሆኑ ወንድሞችን ማቋቋም፣ የሆኑ ሰዎችን ወደ ስራ ማስገባት፣ የሆኑ ሰዎችን ጉዳያቸው መፈጸም ነበር። ነገር ግን ያን ነገር አላህ የመረጣቸው ወንድሞች ካልሆኑ በስተቀር እሱ ራሱ ጥያቄ ያለው። ምንም እንኳን ርዕሳችን ቢሆን በሌላ ጊዜ እናወራለን። ዋናው ግን ነገ ነው ኢዱ ሲባል የምናወጣቸው ዘካተል ፊጥር ጾማችን ላይ ያበላሽናቸው ወይም አንሸራቶን ያመለጠን ቃላቶች ነገሮች ካሉ ማበሻ ወይም ማጥፊያ ነው። ለማን ይሰጣል የሚባለው? በኢዱ ቀን ምንም ወጪ ለሌለው ሰው፣ በኢዱ ቀን ምንም ወጪ የሌለው ሰው እሱም ተቀብሎ ሌላ ደግሞ ለሌለው ሰው እሱም እንዲያጠራቅም አይደለም። ኢዱን ሁሉም እንዲደሰት በጣም በሚገርም ሁኔታ ተሰጥቶት አሁን እኔ አንተ ምናም ተብለን 10 ሰው ብንሰጠው ይተርፈዋል ለዛ ለኢዱ ቀን። እሱም ከዛ ከተሰጠው ቀን ደግሞ ከተሰጠው ለአንድ ሰው ይሰጣል ማለት ነው። አንድ ከሆነ ሚስቱ ካለች በሚስቱም በልጁም እንግዲህ ሰራተኛ ደሞዝ ካላት ግን እሷ ራሷ ደሞዝ ስላላት በራሷ ማውጣት አለባት ነው የሚባለውና ምንድነው የተፈለገው ከተባለ ዘካተል ፊጥር ደስታ ነው። እኔ አልበላውም፣ አልጠጣውም፣ አልተደሰትኩም፣ አላገኘውም፣ ኪሴ ባዶ ነው የሚለውን ነገር እንዳይኖር ይሄን ነው የሚደረገው። ደግሞ ዛሬ በኢትዮጵያ ኑሮ ይሄ ዘካተል ፊጥር በጣም የሚበረታታ ትልቅ አጋጣሚ ነው። ምክንያቱም ኦልሬዲ ዘካተል ፊጥር የማያወጡ ሰዎች ችግርም ስለሚገጥማቸው ጾማቸው ከሚንጠለጠልባቸው ሰዎች መካከል ሁለት ሰዎች ናቸው። አንደኛ ተኮራርፈው ረመዳኑን ያሳለፉ ሰዎች ናቸው። ሁለተኛ ደግሞ ጾማቸው የሚበላሸው ዘካተል ፊጥርን ያላወጡ ሰዎች ናቸው። ስለዚህ ከእንደዚህ ሁለቱም ችግር ውስጥ ለመውጣት ዘካውንም ዘካተል ፊጥሩን በሚገባቸው አካል መስጠት ነው። የድሃዎች ሀቅ ነው። መደሳቻችን ይሄዳል ብሎ መስጠት። ይሄ መንገድ ላይ መስጠት ምናምን ሳይሆን ጾመኛ ለሆነ ሰው ነው መሰረቱን የሚሰጠው። ምክንያቱም የኢዱ አካል እሱ ስለሆነ እንጂ ያው ሰደቃ እንኳን ለሰው ልጅ ቀርና ለእንስሳትን መስጠት ምን ያህል አጅር እንዳለው እስልምናችን አስተምሯል። ዒዱን ሙባረክ ዓለይና ወዓለይኩም። ያው ረመዳን ላይ ለምንድን ነው እንደዚህ ሰዎች ከሚባለው በላይ ጥሩነታቸው የሚታይበት ከተባለ ለ11 ወሩ ትሬኒንግ ነው። አሁን ቀጣይ የምናያቃቸው መጋቢት ላይ በኢትዮጵያ አቆጣጠር እየጾምን ነው። እንግዲህ ሚያዝያ ላይ ትሬኒንግ አለው ሰውየው። ስስታም የነበረው እጁ መፈታት የጀመረው በረመዳን ከሆነ አንድ ነገር ትሬኒንግ ስታደርገው ሱስ ይሆንብሃል። ረመዳን ላይ አውጡ ማለት ሁለት ነገር ስላለው ነው። አንደኛ ያው ሸይጣን የሰው ልጆች ጠላት የሆነው ሸይጣን የሚያዘን በመቋጠር እንጂ በማውጣት አይደለም። ትውልድን ለሚያጠፋ ነገር ማንም ሰው ቅርብ ነው ገንዘብ ለማውጣት፣ ዳህን ለማስደሰት፣ የተሰበሩ ልቦችን ለመጠገን፣ እንባ ለመጥረግ ሰው በጣም ይቸገራል። ይሄ ረመዳን ትሬኒንግ ነው እንጂ ሙስሊሙ በሚገርም ሁኔታ ጎረቤቱ ተርቦ እሱ ጠግቦ ቢያድር አላመነም ተብሏል። እንግዲህ አላህ ያሳየ። ጎረቤት ሲባል እስላም ክርስቲያን ነው ላይፋችን ይሄ ስለሆነ እስላም ክርስቲያን ግፋ ቢል ይሁዳ ነው። በኢትዮጵያ እንኳን ይሁዳ ብለ ጎረቤት አለኝ አትልም። እስላሙ ክርስቲያን እንኳን ሆኖ ጠግቦ ቢያድር ክርስቲያኑ ተርቦ ቢያድር ጎረቤት ነው ያለው። እስላም ክርስቲያን አላለም ሐዲሱ። ስለዚህ በዛም እንኳን ይጠይቃል በትንሹ ረመዳን ላይ የበረታናቸው የጠነከርናቸው የሰራንባቸው ያሉት ነገሮች ሁሉ በጣም ሊበረታቱ ይገባል። የገባንበትን የምህረት ወር ከእንደገናም ደግሞ ታጥቦ ጭቃ እንዳይሆንብን ከእንደገናም ወደ መጥፎ ውስጥ እንዳንገባ ጥንቃቄ የሚያስፈልግ ነውና ይሄ በተለይ የሰደቃ ጉዳይ በጣም አድርጎ የሚወራ ነውና በተለይ የሃይማኖት አባቶች ትልቁ ማስተላለፍ ያለብን የትኛው እምነት የሆነ መስጠትን በደንብ አድርጎ ቸርነትን በደንብ አድርጎ የኛ ባንክ ማለት ያው የሆነ ባንክ ሄደን ያስቀመጥነው ገንዘብ አይደለም። የኛ ባንክ ማለት የጠረግነው እንባ ነው፣ ያስደሰትናቸው ሰዎች ነውና ዋናውን ባንክ ሁላችንም እንዳረሳ በዚሁ አጋጣሚ ያስታውሳሉ። ዒዱን ሙባረክ ዓለይና ወዓለይኩም። ኢስላም ሳገኘህም እኮ አሰላሙ አለይኩም ነው የምልህ። በሰላምታ ነው የሚጀምረው። ሰላም አለይኩም ወአለይኩም ሰላም፣ ሰላም ባንተ ላይ ይውረድ፣ ሰላም ባንተም ላይ ይውረድ እያልከን ነው። ይሄ እንግዲህ ሰላምታም ነው ዱዓም ወይም ጸሎትም እያደረገልን ያለው። ሰላማችን እኛ ከዚህ ይጀምራል። ሰላማችን ከዚህ ይጀምራልና እስልምናችን ስለ ሰላም ከሰጣቸው በጣም ከሚገርመው ነገር አላህ ራሱ አንዱ ስሙ አሰላም የሰላም ጌታ እንደሆነ አንዱ ስሙ ነው። ከዛ ውጭ በጣም የሰላም ደግሞ የሚገርመው ሰላት ሰግደን ስንጨርስ ራሱ የምንለው ስለ ሰላም ነው። አላሁማ አንተ ሰላም
ጌታዬ ወይ አንተ ሰላም ነህ፣ ወሚንከ ሰላም ሰላም የሚገኘው ደግሞ ካንተ ነው እያለ ሰላት ጨርሶ ወንጀል ውስጥ አልነበርንም እኮ ለሰላም ከሰላትም በኋላ ሰላምን እንዲያስብ ከሰላት በኋላ እንኳን ሰላምን እንዲያስብ ነው የሰጠንና እንኳን በዱንያ ይቀርና ሙእሚኖች በአላህ ያመኑ ሙእሚኖች ጀነትም ሲገቡ ቃላታቸው ኢላ ቂለን ሰላመን ሰላማ ሰላም ሰላም ብቻ ነው የሚባባሉትና ሰላም የሚባለው ነገር ብዙን ጊዜ የሆኑ አካሎች ተነስተው አገርን ስለበጠበጡ ሳይሆን ሰላም የሚጀምረው በነገራችን ላይ ከምላስ አንድ ክብሪት አገር ስለሚያጠፋ ያው ከሺ ጦረኛ አንድ ወረኛ ይባላልና በአገራችን ቋንቋ ሰላምን የምንጀምረው ከራሳችን ነው። እኔ ሰላምን ስወስድ ትዳሬ ሰላም ይሆናል፣ አካባቢ ሰላም ይሆናል፣ አገር ሰላም ይሆናል፣ ዓለም ሰላም ይሆናል። ስለዚህ የሆነ አካልን አይደለም ስዕል ምን ስለው ሰላም ከራሳችን ነው። ለምን ባልና ሚስት የሚጣሉት ከተባለ ቤታቸው እኮ ሰላም አጡ፣ ወይ እሱ አሳጣቸው ወይ እሱ አሳጣት፣ ወይም በሆነ ሌላ የማይመለከተው ሰው ገብቶ ሰላማቸውን አናግቷቸው ቤቱ ይረበሻል። ስለዚህ ሰላም የሚለው ነገር እንዲህ በቀላሉ የምናወራው አይደለም፣ ለድርድር የሚቀርብ አይደለም። የሰላም አስፈላጊነት ዛሬ ዜና ስብከት ራሱ የሚፈልግ አይደለም። ለምን አየን የጠፉ ሀገሮች ሰላምን ከማጣት ዱቄት ሆነ ትውልዱ ከእንደገና እንደ ኬጂ ተማሪ ሀብሎ ነው ላይፍ እየጀመረ ያለው ከእንደገና ያንም ለመጀመር ሜቢ 30 40 50 60 ዓመት ይፈጃል የተባለው እንደዚህ ደግሞ ገና ታዳጊ አይኗን እየከፈተች ያለች አገራችን ደግሞ ሰላምን ካጣን እጅግ በጣም የማንችለው ነገር ነው የሚመጣብን። ነገር ግን ያው ብዙ ምን የሰላ ሰላም አያሰጋኝም። ለምን አልቃሻ የአላህ ባሪያዎች ስላሉ በእነሱ አላህ ይጠብቀናል ብዬ አስባለሁ። ያው የኔ ወንጀል ሰላምን ሊያጠፋ ይችላል፣ ግን ተነስቶ ደግሞ የሚያለቅሱ የአላህ ባሪያዎች ደግሞ ለሰላም የሚያለቅሱ ጌታችንን ሰላም አውርድልን፣ ሰላሙን አብዛልን፣ ሰላሙን አዝንብልን፣ የሰላም ዝናብ አዝንብልን እያሉ የሚያደርጉ ደግሞ አልቃሻዎች ስላሉ ለነዚህ ያደረጋል እንጂ ሰላም ማጣቱ ለማንም የማይጠቅም ለማንም ብር ላለው ለሚስኪኑ ለጉልበተኛ ለማንም የሚጠቅም አይደለም። ምክንያቱም አየን ሰላም ማውጣት ሁሌ ሰላምን አጥተ የምታደርጋቸው ነገሮች ስለማያዘወትሩ፣ ግን ሰላሙን ስታቆም ግን ብዙ ነገሮች ሊቆሙ ይችላሉና ሰላም የሚባለው በቃ ከራሴ ጀምሮ ካሁን ጀምሮ ማስተካከል ነው የሚገባን። ሳታውቀው አንድ ክብሪት የጻፍካት በኢትዮጵያ ላይ አንድ ክብሪት የጻፍካት ነገሮች ብዙ ክብሪት ይሆናሉ። አንድ ቃላት ብዙ ክብሪት ሊሆኑ ይችላሉ። ስለዚህ ይሄ ለኔ ይጠቅመኛል፣ ለልጆቼ ይጠቅማል፣ ለሀገር ይጠቅማል፣ ለማህበረሰባችን ይጠቅማል። እኛ ዛሬ ስለ ሰላም አልነበረ መጨነቅ ያለብን። ሰው እንዴት ቁርስ በልቶ ምሳ ይደግማል፣ ወደ ስራ እንዴት ይገባልናል ነበር መጨነቅ ያለብን። ግን ስለ ሰላም ሲናገር ይሄን ማሰብ ስለማትችል እንጂ ብዙ የሚጠበቅብን ሰዎች 120 ሚሊዮን ህዝብ ያለበት ሀገር ነው። ስራ ያለው ሰው ዝቅተኛ ነው። ከደሞስት ከነጋዴው ደሞስተኛ የሚበዛበት ነው። ከደሞስተኛው ቤት ውስጥ ቁጭ ያለው ሰው ቀላል አይደለም። 13 11 ዘር ማንዘር የሚያስተዳድር አንድ ሰው ሁለት ሰው ነው ብዙ ቦታ ስናያቸው ጥናቶችና ብዙ ለዚች ሀገር የሚጠበቅብን ሰዎች ነን። ለውሸት አይደለም እቺን ሀገር የምንወዳት፣ ለውሸት ሀገር አይደለም የምንኖርባት፣ ግዴታ ስላለብን ያለንም አላህ የሰጠን አንድ ኢትዮጵያ ናት። ለዚች ሀገር እንግዲህ የሁላችንም ኃላፊነት አለብን። ለሰላም ምንም መክፈል አለብን። ግን ከራሴ ማምጣት የሚገባኝ ለውጥ ግን የግድ ይፈልጋል። ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ጎረቤቱን አዛ የሚያደርግ ሰው ጀነት አይገባም አሉ። እንግዲህ አሁን ስለ ሰላም እየጠየከኝ ያለው ስለ 120 ሚሊዮን ጎረቤቱን አዛ ሰላም ያሳጣ ሰው በምላስ ግርግዳውን በመምታት አዛ በማድረግ በመጨው አታተው ይቀርና እንግዲህ እኔ ቁርአን መመሪያ ነው እዚች ጋር የክርስትና እምነት ተከታይ ያለው ቁርአን ነው እየቀራው የጸሎት እያረኩ ነው ብዬ እንኳን መጫው አልችልም ቤቴ ላይ። ምክንያቱም ጎረቤት ያለው ሰውዬ በሰላም መተኛት ስላለበት እንቅልፍም ይወሰደው አይወሰደው በሰላም ግን መተኛት አለበት። እንግዲህ ጎረቤቱን አዛ ያረገ ሰው ጀነት አይገባም ከተባለ ህዝብን ደግሞ የሚረብሽ ወይም የምንረብሽ ከሆነ ምን ይመጣል የሚለው የሆነ ከመንግስት ጋር ኳር ለምትጣላው ሰላም ከአላህ ጋር የምትጣላው ነገር ነው። ሰላምን ውከትን በፈጠርክ ቁጥር ከአላህ ጋር ነው የምትጣላው። ስለዚህ ሰላም የሚጀምረው ከራሴ ነው። ሁላችንም ራሳችንን ማየት አለብን ብዬ ነው መሰለኝ። እንግዲህ በዓለም ላይ ላላችሁ ሀገር ውስጥም ላላችሁ ወንድምና እህቶቻችን እንግዲህ 11 ወር የሰራነው ወንጀል ማጠቢያ እንደሆነ ረመዳናችንን ጾመን ኢዳችን ደርሰናልና
መስጠትን መስገድን ከጌታ ጋር መቀራረብን አይዞ ማለትን እንባ መጥረግን የሁል ጊዜ ልማዳችን እንድናደርገው ከቀብራችን በላይ አለ የምንለው ስራ ሁላችንም አሻራችን ጥለን መሄድ እንዳለብን አቶ እንትና እንዲነበሩ ሀጂ እንትና እንዲነበሩ እንደሚባለው ሁሉ እኛም እንግዲህ የሆነች ጊዜ መቼም ከዚህ ምድር ላይ መቋረጣችን አይቀርምና ዝም ብለን ከመቋረጣችን በፊት ሞቱ ነበሩ ሞቱ ከመባል አላህ ይጠብቀንና በተቻለ መጠን አንድ አሻራ ተተን መሄድ እንዳለብንና በተለይ እዚች ሀገር ጉዳይ የሁላችንም ጉዳይ ነው ማለት እንዳለብን እኔ ነኝ እቺ ነገር መለውጣት ብለን ነው መነሳት ያለብን እኔም እኔ ነኝ ካልን አንቺም እኔ ነኝ ካልን በአላህ እንግዲህ ገዛ እቺ ሀገራችንን እናሳድጋታለን ብዬ አስባለሁ በዚሁ አጋጣሚ እንግዲህ ለመላው ወንድሞቼ አክባሪዎቻችን ለ1446ኛው የኢድ አልፊጥር በዓል እንኳን በሰላም አደረሳችሁ እያልን የተለመደው የነብዩን ሱና የነብዩን እዝነት የነብዩን ተግባር በቤታችን በጎረቤታችን በሚስታችን በልጆቻችን በቤተ ዘመዶቻችን በማስገባት ኢዱን እንግዲህ ኢድ የሚያደርገው ጧት መብላት ከሰዓት መብላት ማታ መብላት ብቻም ሳይሆን አንድ ሰው ማጠገባችን ልቡን የተሰበረ ሰው ከጠገንን የኢድ መገለጫው ይሄ ነውና አላህ ደግሞ አመት ከአመት እንዲያደርሰን አደራ እያልን የለመደው ሱጁዳችን በመደፋት እንዲቀጥል የለመደው ጾማችን በሰኞና ሐሙስ እንዲቀጥል የለመደው ሰደቃችን ሁሉ ጊዜም አላህ በሰጠን ሰዓት የሆነ የምናስቃቸው የኔ የምንላቸው ሰዎች እንድንይዝ አደራ እያልኩኝ መልካም የኢድ አልፊጥር በዓል እንዲሆንልን እመኛለሁ ወጀዛኩሙላሁ ኸይር